ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን እንግዲህ ሄቡ ክረምቱ ያየለ ነው። በጣም አዲስ አበባ በተለይ አዲስ አበባ በጣም እየዘነበ ነውና ጎርፉም አስፈሪ ነው። ጸሎት የሚያስፈልገን ይመስለኛል። ዛሬ ይሄን ፕሮግራም ሳስብ መጀመሪያ ተውስ ያለኝ እሱ ነው። እውነት ነው። ብዙ ጊዜ እንግዲህ ክረምት ሲመጣ የጎርፍ አደጋ የተለመደ ሆኗል በተለያየ ሀገራችን ክፍሎች ላይ። አሁን ላይ የሚገርምህ ወደ ሰሜኑ አጋጣሚ እየተደዋወልን ነበር ከቤተሰብ ጋርና ዝናብ የተወሰነ ነው ያለው። በጣም ሙቀት አለ። አዲስ አበባ ደግሞ በተቃራኒ በጣም ዝናብ አለ፣ ብርድም አለ ሰሞኑን። እና ጸሎት ያስፈልጋል። እንግዲህ መዝነብ የሚገባበት ቦታ ላይ ሳይዘንብ መዝነብ የማይገባው አዲስ አበባ ላይ መሀል ከተማ ላይ በጣም በሚያስገርም ሁኔታ አዲስ አበባ ውስጥ በጣም በከፍተኛ ሁኔታ እየዘነበ ያለበት ወቅት ነው። ወደ ሌሎቹ የሀገራችን ክልሎች ደግሞ እንዲዘንብ በዚህ አጋጣሚ እንድንጸልይ፣ እዚህ ደግሞ በሰዎች ላይ በንብረት ላይ ጉዳት እንዳያደርስ ደግሞ ያው እንድንጸልይ ያስፈልጋልና በዚህ አጋጣሚ እንደው ብንናገረው በሚል ነው። አዎ እውነት ነው። ተመልካቾች እንደምትጸልዩ እናምናለን። ወደ ቀጣዩ ፕሮግራማችን እናልፋለን። ቀጣዩ የወንድማችን ብስራት ታደሰ መነባነብ ነው። ባለራዕይ ሆይ ተነስ የሚል ነው። ባለራዕይ ሆይ ተነስ ከዚህ ቀደም ያቀረብነው በጣም የሚገርም መነባነብ ነው። እንግዲህ በጊዜና በሰዓቱ ባለራዕዮች እንድትነሱ ይሄ መነባነብ ያነሳሳቸዋል። ብስራት ታደሰን በዚህ አጋጣሚ ከልብ እናመሰግናለን። የላከልንንም ይልቃል አስራትንም ጨምሮ ጌታ ኢየሱስ ይባርካችሁ። ወደ ፕሮግራሙ እንለፍ። መልካም ጊዜ። ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነሽ። ሕፃናት ከማህፀን ሲስፈነጠሩ በሬሳቸው ሕንፃዎች ሲሰሩ ክብራቸው ተሽቀንጥሮ ሲነወሩ በግልሙትና ምድር ስትታጠን በክርፋቱ ጢስ ወጣቱ ሲታፈን ጅራፍን ጎንጎኖ ለመገልበጥ የሚነሳ የአባቶቹን የኤልያስ አምላክ የሚያወሳ ተነስ ምድር ያንተንና ያንቺን መወለድ ናፍቃ እስከ መቼ በዘፈን ትኩሳት ደርቃ እስከ መቼ በጣዖት አምልኮ ደቃ እስከ መቼ በጥንቆላ መዶሻ ወልቃ የጨለማው መንግሥት ተንሰራፍቶ በአምላኩ ተወራርዶ የሚነሳ ተቆጭቶ ከአየሩ ጋር ሊሞሻለቅ የሚገባ ብድግ ይበል የሟርቱ እሳት አይንበልበል። ተነስ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነስ፣ ባለራዕይ ሆይ ተነሽ፣ ባለራዕይ ሆይ ተነሽ። ካንገቴን ሊሉ መቼ ፈሩ በዝሙት ዋንጫቸው ሲሳከሩ የወንድምህን ሚስት አታገባም አሉ የባለሥልጣን ንብረት ከለከለው። ወንዶይ ለወንድም አትዳርም፣ እህቶይ ለእህትሽ አትዳሪም ባይ ንጹሕ የሕይወትን ቃል የሚያሳይ ቅዱስ ሕጉና ሆኝ የሚል የዓመፅን ጽዋ ገልባጭ ዘንዶን እንደ ንስር ብድግ አድርገው ከዓለቱ ጋር ፈትፋጭ ተነስ
ጠላት ያንተን መገለጥ ናፍቃ አርነት አውጪ እውነት ተደብቃ ምን ፍርድ ቤት ያጓትታል ወንድምህን ልታጠቃ ዛሬም ይሄው ነው የእግዚአብሔር አጀንዳ ባለራዕይ ወለዳ የሥጋ ስራን ወዲያ ማዶ አሽቀንጥሮ ከአንበሳው የሚተናነቅ ግሮሮ ለግሮሮ የባቡን አካሄድ ሰላይ የትውልድ ጉበኛ ንቁ ካለም ምናምንቴ ጋር ያልተጣበቁ አባታቸው ያየውን ያዩ ካድመኝነቱ የተለዩ በውሸት ኪዳን መሃል ገቢ የጽድቅን ዝናር አንጋቢ ፍጠን እያለ ከእሳት ነጥቆ የሚያወጣ አፉ የሚሆንለት ለንጉሡ ቁጣ ዛሬም የሆነው የእግዚአብሔር አጀንዳ ባለራዕይ ወለዳ ተነስ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነሽ ሙስና ውሸቱ የወሲብ ጥማቱ የሐሰት ትንቢቱ የወንበዴ ዋሻ ከሆነ የእግዚአብሔር ቤቱ ዛሬም የሆነው የእግዚአብሔር አጀንዳ ባለራዕይ ወለዳ ይወለዳ ንዋ የማያማልለው አመፅን አንቅሮ ተፊ ለእውነት ግንባሩን የሰጠ ከፊት ለፊት ተሰላፊ ከመንፈስ ቅዱስ ለተጸነሰ ሽሉን አታጨናክፈው ሌላ ዘመን አትጠብቅ ይሄ ጊዜ አንተ ነው እነ ሄሮድስን አትፍራቸው የነ ፈሪሳውያንን ወሬያቸው ከሰማይ ለሰማው መገለጥ እምቢ አትበል እሳት ለብሰ እሳት ጎርሰ በገማቱ ላይ ተንበልበል ዛሬም ይሄው ነው የእግዚአብሔር አጀንዳ ባለራዕይ ወለዳ ተነስ 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 ሰማያዊ ስልጣኑን ጠቅልሎ አስቀማጭ ሌላ ፍጥረት መሆኑን ዘንግቶ ሞሰቡን እያየ ተነጫናጭ ይሄ ካንተ ይራቅ ተረኛ ባላደራ የምስራች ተወለደ ተብሎ እግዚአብሔር ባንተ ይጠራ የምስራች ተወለደ ተብሎ እግዚአብሔር ባንቺም ይጠራ የምስራች ተወለደ ተብሎ እግዚአብሔር በእኛም ይጠራ ተነስ ተነሽ ተነስ ተነስ ተነሽ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነሽ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ ባለራዕይ ሆይ ተነስ የምትከታተሉት የማራናታ ፕሮግራማችን ይቀጥላል። ባለራዕይ ሆይ ተነስ ትንሽ ያነቃቃን መነባንብ ነው አይደል? አዎ በጣም ተነቃቅተናል። እግዚአብሔር እንግዲህ እንዳቀረበው እንደዛው መነሳሳት እንዲሆንልን እግዚአብሔር ይርዳን። ብስራትን በጣም ከልብ እናመሰግናለን። አዎ ወደሚቀጥለው ፕሮግራማችን እናልፋለን። ዜና ማራናታ ነው ቦታውን የሚረከበው። ከዚያ በፊት ግን እኛ ትኩረታችንን የሳበን አንድ ጉዳይ ወደ እናንተ እናድረስ። ሰሞኑን ሚዲያ ላይ ያየነው አንድ ዜና አለ። ወደ 2000 ገደማ የሚያህሉ ግብረ ሰዶማውያንን ጭና ወደ ግብጽና ቱርክ ስታመራ የነበረችው የቅንጦት መርከብ መታገዷን ተሰምቷል። በመጀመሪያ ወደ ቱርክ ነበር ያመራችው ያው ለመዝናናት ለመጎብኘት። ከዚያ ቱርክ አልቀበልም ስትላት የጉዞ መስመሯን ወደ ግብጽ አዞረች። ግብጽም አልተቀበለቻትም። ከዚያ ወደ ግሪክ አምርታለች የሚል ዜና ተመልክተናል። እንዲህ ይቻላል እንዴ? አይገርምም? ደግሞ በነፃነት በቅንጡ መርከብ መሆኑ ነው። በጣም ግብጽ ከደረሱ እኛ ጋር ጎራ ይላሉ ብዬ ነበር። እግዚአብሔር ስላስቀራቸው ፊታቸውን ወደ ግሪክ አዙረዋል። ወደሚቀበሏቸው ሀገራት ሄደዋል። እንግዲህ እንደዚህ አይነት ነገሮች ያው አንድ የሚያስተምሩን ትልቅ ነገር በድፍረት ባይዘወይ ዜናም እንዲሆን የሚፈልጉት የማለማመድን ስራ ምን ጭምርም እንደዛ ስለሚያስቡ ነውና ይሄ በጣም ከባድ ነገር ነው። ሁለቱ ሀገራት ግን የወሰኑትን ውሳኔ በጣም ሳናደንቅ አናልፍም። እኛም ሀገር ደግሞ እንደዚህ አይነት አቋም እንዲኖር እናበረታታለን። አዎ ዜና ማራናታ ቀጣዩን ሰዓት ይረከባል። ነፃነቱ አቁማ አየር ላይ ያለች ተከታትለን እንመለስ።
ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በኢቦላ ወረርሽኝ የሟቾች ቁጥር 600 መድረሱን የዲሞክራቲክ ሪፐብሊክ ኮንጎ የጤና ሚኒስቴር ገለጸ። ሚኒስትሩ በ1759 ሰዎች በሽታው መገኘቱ ተረጋግጧል ብሏል። የኢቦላ ወረርሽኝ ነፃ ወደ ነበሩት አካባቢዎች እየተስፋፋ መሆኑንም ገልጿል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል በበኩሉ ወረርሽኙ በሀገሪቱ የመስፋፋት እድሉ ከፍተኛ መሆኑን ጠቁሟል። በቂ የገንዘብ ድጋፍ አለመኖር፣ በጤና ተቋማት ላይ የሚደርሱ ጥቃቶችና በምስራቅ ኮንጎ ያለው ጦርነት ሀገሪቱ ኢቦላን ለመቆጣጠር በምታደርገው ሂደት እክል መፍጠሩ ተጠቁሟል። በጎረቤት ሀገር ሱዳን የተከሰተው የኮሌራ ወረርሽኝ የ114 ሰዎች ህይወትን መቅጠፉ ቀጣዩ መረጃችን ነው። በሱዳን አዲስ በተቀሰቀሰው የኮሌራ ወረርሽኝ ቢያንስ የ114 ሰዎች ህይወት ማለፉ ሲገለጽ በሀገሪቱ ካለው ግጭትና የጤና ጥበቃ ስርዓት መፈራረስ በተጨማሪ ከዓለም አቀፍ ለጋሾች የሚገኘው የገንዘብ ድጋፍ በከፍተኛ ሁኔታ በቀነሰበት ወቅት መሆኑ ችግሩን ይበልጥ አክብዶታል ተብሏል። በውሃ ወለድ በሽታ ሳቢያ የተከሰተው ይህ ወረርሽኝ በይፋ ከተደነገገበት ካለፈው ከሰኔ 20 ጀምሮ በተለያዩ የሱዳን ግዛቶች ውስጥ በፍጥነት እየተስፋፋ ሲሆን እስካሁን ከ1330 በላይ ሰዎች በወረርሽኙ ተጠቅተዋል ተብሏል። የበሽታው የሞት ምጣኔ 13.7% ሲደርስ ይህ እጅግ በጣም ከፍተኛና አስደንጋጭ ቁጥር መሆኑን የጤና ባለሙያዎች ገልጸዋል። በአሁኑ ወቅት በሱዳን 33 ሚሊዮን የሚጠጉ ሰዎች ሰብአዊ ድጋፍ የሚያስፈልጋቸው ሲሆን ከነዚህ ውስጥ 21 ሚሊዮኑ አስቸኳይ የጤና አገልግሎት ይሻሉ ተብሏል። የዓለም ጤና ድርጅት ለሱዳን የጠየቀው የ167 ሚሊዮን ዶላር የድንገተኛ ጊዜ እርዳታ እስካሁን የተገኘው 11 በመቶ ብቻ ነው ተብሏል። በአጠቃላይ የተባበሩት መንግስታት ድርጅት በ2026 ለሱዳን ሰብአዊ ምላሽ ካቀደው 2.9 ቢሊዮን ዶላር ውስጥ እስካሁን የተሰበሰበው 930 ሚሊዮን ዶላር ብቻ ነው። የተባበሩት መንግስታት ድርጅት ዓለም አቀፍ ለጋሾች የክረምቱ ዝናብ ወረርሽኙን ይበልጥ ሳያባብሰው የሕክምና ቁሳቁሶችን በሰዓቱ ለማድረስ እንዲቻል አስቸኳይ የገንዘብ ድጋፍ እንዲያደርጉ ጠይቋል። 92 በመቶ የሚሆነው የዓለም ህዝብ በካንሰር ተጽዕኖ ስር ነው ሲል የዓለም ጤና ድርጅት መግለጹን ይመለከታል። ተከታዩ ዜና የዓለም ጤና ድርጅት የካንሰር በሽታ ስርጭት በዓለም ዙሪያ እየጨመረ መምጣቱን በሪፖርቱ አመላክቷል። በቀጣዮቹ ዓመታት 92 በመቶ የሚሆነው የዓለም ህዝብ በበሽታው የመጠቃት ወይም በቅርብ ቤተሰቡ በኩል በተዘዋዋሪ ተጽዕኖ እንደሚደርስበት ነው የገለጸው። በጤና አገልግሎት አሰጣጥ ላይ የሚታየው ከፍተኛ የፍትሐዊነት ክፍተት ምክንያት በየጊዜው የሚታየው የበሽታው ተጽዕኖ እየተባባሰ መምጣቱንም አንስቷል። የካንሰር ህመምተኞች ቁጥር መጨመር በዋናነት ከአኗኗር ዘይቤ ለውጥ፣ ከብክለት መጨመርና የህዝብ ቁጥር እድገት ጋር በተያያዙ ምክንያቶች እንደሆነም አመልክቷል። በ2024 ብቻ በዓለም አቀፍ ደረጃ 20.6 ሚሊዮን በላይ ሰዎች በካንሰር መያዛቸው የተረጋገጠ ሲሆን በዚህ ዓመት 9.3 ሚሊዮን ሰዎች በበሽታው ህይወታቸው አልፏል ተብሏል። የካንሰር ታማሚዎች ቁጥር በ2050 ወደ የ66.7 በመቶ ጭማሪ ያሳያል ቢባልም ዝቅተኛ ገቢ ባላቸው ሀገራት ግን ስርጭቱ እስከ 133 በመቶ ሊያድግ እንደሚችል ተገምቷል። ከዚሁ የዓለም የጤና ቀውስ ዜና ሳንወጣ በዓለም 1 ቢሊዮን የሚጠጉ ሰዎች የአእምሮ ጤና ችግር አለባቸው መባሉን እናገኛለን። በዓለም አቀፍ ደረጃ በአእምሮ ጤና ችግር የሚሰቃዩ ሰዎች ቁጥር እያሻቀበ ይገኛል ተብሏል። በዓለም ዙሪያ ወደ 1 ቢሊዮን የሚጠጉ ሰዎች የተለያየ አይነት የአእምሮ ጤና ችግር እንዳለባቸው ነው የዓለም ጤና ድርጅት የገለጸው። ከነዚህ የአእምሮ ጤና ችግሮች ውስጥ በጣም የተለመዱት ጭንቀትና ድብርት ናቸው ተብሏል። ጭንቀት በዓለም ላይ በብዛት የሚስተዋለው ዋነኛው የአእምሮ ጤና ችግር ሲሆን በ100 ሚሊዮን የሚቆጠሩ ሰዎች በዚህ የተጠቁ ናቸው ያለ ሲሆን ችግሩን ከሚያባብሱት ነገሮች መካከል ድህነት፣ ስራ አጥነትና የማህበራዊ መገለል ለአእምሮ ጤና እክል ትልቅ አስተዋጽኦ እንዳላቸው ነው የተገለጸው። በጦርነትና በተፈጥሮ አደጋዎች ውስጥ የሚያልፉ ሰዎች ለአእምሮ ህመም ተጋላጭ እንደሆኑ ሲጠቁም በአብዛኛው ዓለም በተለይም በታዳጊ ሀገራት ስለ አእምሮ ጤና ያለው የግንዛቤ ማነስ ሰዎች ተገቢውን የሕክምና እርዳታ እንዳያገኙ እንቅፋት ሆኗል ተብሏል። በቻይና በሳምንት ውስጥ ለሁለተኛ ጊዜ በተከሰተ ከባድ የአውሎ ነፋስ ማዕበል ወደ 2 ሚሊዮን የሚጠጉ ሰዎች መፈናቀላቸው ተሰምቷል። ወደ 1000 ኪሎ ሜትር የሚሸፍን ከባድ አውሎ ነፋስ መጀመሪያ የተከሰተው በባህር ዳርቻዋ ታይዡ ከተማ ቅዳሜ ምሽት ሲሆን ሌሊቱን በዌንዡ ከተማ ተከስቷል ተብሏል። ዝናብ ያዘለው አውሎ ነፋስ የጃፓን ደሴቶችን መቶ ካለፈ በኋላ በታይዋን ላይ ከባድ ዝናብ አስከትሏል። በሰሜናዊ ክፍሏም መሬት መንሸራተት የፈጠረ ሲሆን ቀደም ሲል በፊሊፒንስ በተከሰተ የመሬት መንሸራተት ቢያንስ 17 ሰዎችን ለሞት ዳርጓል። ምንም እንኳን አውሎ ነፋሱ እየቀነሰ ቢመጣም እርጥበት ያዘለ ደመና ስላለ አሁንም አደጋ ያስከትላል የሚል ስጋትን ፈጥሯል።
በዩናይትድ ኪንግደም ባለፉት 20 ቀናት ከ2700 በላይ ሰዎች ከሙቀት ጋር በተያያዘ ህይወታቸው ማለፉ ተሰማ። በእንግሊዝና በዌልስ በግንቦትና ሰኔ ወር ከ2700 በላይ ሰዎች ሞተዋል የተባለ ሲሆን ይህ ህልፈት የተመዘገበው ከከባድ የሙቀት መጠን ጋር በተያያዘ ነው ሲል አንድ አዲስ ጥናት አመልክቷል። ከግንቦት 21 እስከ 29 መካከል ባሉት ቀናት ከሙቀት ጋር በተያያዘ 550 ሰዎች ሲሞቱ እንዲሁም ከሰኔ 18 እስከ 28 መካከል ባሉት ቀናት ወደ 2200 የሚጠጉ ሰዎች ሞተዋል ሲሉ ሳይንቲስቶች ሰኞ ዕለት አስታውቀዋል። ከኢምፔሪያል ኮሌጅ ኦፍ ለንደን ከሜትሮሎጂ ቢሮና ከለንደን የንጽህናና የትሮፒካል ሕክምና ትምህርት ቤት የተውጣጡ ተመራማሪዎች የአየር ሁኔታ መረጃዎችንና በአስከፊ የአየር ሁኔታ ወቅት ስለሚከሰቱ ከመጠን በላይ ሞት በጥናታቸው ጠቁመዋል። የዩኬ የጤና ደህንነት ኤጀንሲ በቅርብ ጊዜ በተከሰተው የሙቀት መጠን የሞት መዝገቦችን መሰረት በማድረግ በሚቀጥሉት ሳምንታት ከሙቀት ጋር በተያያዘ የሚሞቱ ሰዎችን ይፋዊ ግምት እንደሚያወጣ አስታውቋል። ዩኬና አብዛኛው አውሮፓ በዚህ ዓመት ሁለት ሪከርድ የሰበሩ የሙቀት ማዕበሎች ያጋጠማቸው ሲሆን በእንግሊዝ የሙቀቱ መጠን በግንቦት ወር 35.1 ዲግሪ ሴንቲግሬድ እና በሰኔ ወር 37.7 ደርሷል። በእንግሊዝና በምዕራብ አውሮፓ ክፍሎች በሙሉ ከፍተኛ የሙቀት ማዕበሎች ነበሩ ሲሉ የሜት የአየር ንብረት መለያ ቡድን የሳይንስ ስራ አስኪያጅ ማርክ ማካርቲ ተናግረዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎች ነው። የአሜሪካና ኢራን ግጭት ማገርሸቱን ተከትሎ የብሬንት ድፍድፍ ነዳጅ ዘይት ዋጋ መጨመር ማሳየቱ ተነገረ። በዓለም አቀፍ ደረጃ 3.9 በመጨመር 78.96 ዶላር የገባ ሲሆን በአሜሪካ የነዳጅ ገበያ 4 በመቶ በመጨመር 74.26 ዶላር መግባቱ ተገልጿል። ሁለቱ ሀገራት ግጭቱን ለማቆምና የሆርሙዝ ሰርጥን በመክፈት የንግድ መርከቦች እንዲንቀሳቀሱ ለማድረግ የተደረገው ስምምነት እክል ገጥሞታል። አሜሪካ በኢራን የነዳጅ ማደያዎች ላይ ጥቃት ያደረሰ ሲሆን ኢራንም በሰርጡ በሚያልፉ መርከቦች ላይ ጥቃት ማድረሷን አስታውቃለች። በተጨማሪም የኢራን አብዮታዊ ዘብ በጎረቤት ሀገራት ኩዌት፣ ባህሬንና ጆርዳን ላይ የአሜሪካን ወታደራዊ ስፍራ ኢላማ ያደረጉ ጥቃቶችን ፈጽሟል። ቮልስዋገን የተሰኘው ዓለም አቀፍ የመኪና አምራች በዓለም ላይ 100,000 ሰራተኞችን ለመቀነስ ማቀዱን ይመለከታል። ቀጣዩ ዜና የጀርመኑ ግዙፍ መኪና አምራች ኩባንያ ቮልስዋገን በዓለም አቀፍ ደረጃ 100,000 ሰራተኞችን ለመቀነስ ማቀዱን የኩባንያው ዋና ስራ አስፈጻሚ ተናግረዋል። ቁጥሩ ቀደም ሲል ከተገለጸው በሁለት እጥፍ የላቀ ነው ተብሏል። መኪና አምራቹ ቀደም ሲል በ2030 በጀርመን ወደ 50,000 ሰራተኞችን እንደሚቀንስ ገልጾ ነበር። ድርጅቱ በዋና ገበያው ሽያጩ እየቀነሰበት በመምጣቱ እንዲሁም የቻይና ብራንድ ወደ አውሮፓ በመግባቱ ምክንያት ባለፈው ዓመት ትርፉ በከፍተኛ ሁኔታ ቀንሶበታል ተብሏል። እንደ አውሮፓውያን አቆጣጠር በ2023 የተጣራ 25.8 ቢሊዮን ዶላር ትርፍ ያገኘ ሲሆን ይህ በ2024 ወደ 19.1 ቢሊዮን ዶላር ወርዷል። ባለፈው ዓመት ደግሞ ወደ 8.9 ቢሊዮን ዶላር መሽቆልቆሉ ሰራተኞችን ለመቀነስ እንዳስገደደው ተነግሯል። ደቡብ አፍሪካ ህገወጥ ስደተኞች ላይ ዘመቻ ከከፈተች ወዲህ 53,000 የውጭ ዜጎች መባረራቸውን ይመለከታል። የደቡብ አፍሪካ መንግስት ከ5 ሳምንት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ 53,000 በላይ የውጭ ዜጎች ከሀገር መባረራቸውን ወይም እንዲወጡ መደረጋቸውን አስታውቋል። እነዚህ ስደተኞች ከማላዊ፣ ዚምባብዌና ሞዛምቢክ የመጡ መሆናቸውን የገለጹት ባለስልጣናቱ ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በሀገሪቱ ያለ ህጋዊ የመኖሪያና የስራ ፈቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደች ትገኛለች። ተቃዋሚዎች በሀገሪቱ ለተፈጠረው በርካታ የስራ አጥ ቁጥር፣ የወንጀል መስፋፋትና የህዝብ አገልግሎቶች መዳከም ሰነድ አልባ ስደተኞችን ተጠያቂ ያደርጋሉ። ሰልፈኞቹ ሁሉም ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ እስከ ሰኔ 23 2018 ዓ.ም ድረስ ይፋዊ ያልሆነ የጊዜ ገደብ ሰጥተው የነበረ ሲሆን በዚህ የተነሳ ብዙ የውጭ ዜጎች በጥብጥና ማስፈራሪያዎችን ለማምለጥ በፍጥነት ሀገሪቱን ለቀው ወጥተዋል። ባለፉት ሳምንታት ጋና፣ ናይጄሪያ፣ ኡጋንዳና ኬንያን ጨምሮ በርካታ ሀገሮች ዜጎቻቸውን ወደ ሀገራቸው አጓጉዘዋል። ወደ ቀጣዩ እንለፍ። ግብረ ሰዶማውያን የጫነች የቅንጦት መርከብ በቱርክና ግብጽ ወደቦች እንዳትገባ መከልከሏን ይመለከታል። ከሰሞኑ አትላንቲክ ኢቨንትስ በተባለ የአሜሪካ የጉዞ ድርጅት የተከራየችና 2000 ገደማ ግብረ ሰዶማውያን የጫነች ስካርሌት ሌዲ የተሰኘች የሜዲትራኒያን ባህር የቅንጦት መርከብ ወደ ቱርክና ግብጽ ወደቦች እንዳትገባ መከልከሏ ተሰምቷል። መርከቧ በቱርክ ኩሻዳሌና ኢስታንቡል ወደቦች እንዳታልፍ የተከለከለች ሲሆን የሀገሪቱ ባለስልጣናት ውሳኔው የጉዞ ዓላማ ከሀገሪቱ ሞራላዊና ስነ
ስነምግባራዊ እሴቶች እንዲሁም ማህበራዊ ደንቦችና እሴቶች ጋር ስለማይጣጣም መሆኑን ገልጸዋል። መርከቧ ከቱርክ እገዳ በኋላ የጉዞ አቅጣጫዋን ወደ እስካንድሪያ ግብጽ ብታዞርም የግብጽ ባለስልጣናትም መርከቧ ወደ ሀገሪቱ የባህር ክልል እንዳትገባ አግደዋታል። በእነዚህ እገዳዎች ምክንያት ተሳፋሪዎች በግብጽ ሊያደርጓቸው የነበሩትን የፒራሚድ እና የታሪክ ስፍራዎችን ጉብኝት የሰረዙ ሲሆን መርከቧ መስመሯን ቀይራ ወደ ክሬት ግሪክና ኮቶር ሞንቴኔግሮ ለማምራት ተገዳለች ተብሏል። ወደ ቀጣዩ እንለፍ። የቻይና የውልደት ምጣኔ በሚሊዮኖች የሚቆጠሩ ሰዎችን ከቀጠፈው የህዝብ ቁጥጥር በኋላ በ75 ዓመታት ውስጥ በከፍተኛ ደረጃ ዝቅ ማለቱ ተሰምቷል። የግዳጅ ውርጃዎች በህፃናት ግድያና በማምከን በመቶ ሚሊዮኖች የሚቆጠሩ ሰዎችን ለቀጠፈው ለ10 ዓመታት ሲተገበር የቆየው አስገዳጅ የህዝብ ቁጥጥር ፖሊሲ ቀጥተኛ ውጤት የቻይና የልደት መጠን ከ1949 ወዲህ ወደ ዝቅተኛ ደረጃ ዝቅ ብሏል ተብሏል። ይፋዊ መረጃዎች እንደሚያሳዩት ባለፈው ዓመት የልደት መጠኑ በየ1000 ሰዎች ወደ 5.63 ዝቅ ብሏል። በዚህ ምክንያት የቻይና ህዝብ ቁጥር በዚህኛው ክፍለ ዘመን አጋማሽ ላይ ከ1.25 ቢሊዮን በታች እንደሚወርድ ተገምቷል። ለተከታታይ 40 ዓመታት ያህል ተፈጻሚ ሆኖ የቆየው አንድ ልጅ ብቻ የመውለድ ፖሊሲ እንደ አውሮፓውያን አቆጣጠር እስከ 2013 ድረስ ከ330 ሚሊዮን በላይ ውርጃዎችና ከ196 ሚሊዮን በላይ ማምከኖችን አስከትሏል። ይህ ፕሮግራም በከፍተኛ የገንዘብ ቅጣት በግዳጅ ውርጃዎች በማምከን ቤተሰብን በመለያየት በህፃናት ግድያና ከህግ ውጭ የተወለዱ ልጆችን በመደበቅ ላይ የተመሰረተ ነበር። በኋላ ላይ ተጨማሪ ልጆችን ለመውለድ የሚፈቅዱ የፖሊሲ ለውጦች ቢደረጉም የቻይና አጠቃላይ የወሊድ መጠን በአንድ ሴት 1.2 ልጆች ብቻ ሆኖ የሚገኝ ሲሆን ይህም የህዝብ ቁጥርን ለመተካት ከሚያስፈልገው መጠን ግማሽ ያህሉ ብቻ ነው ተብሏል። በዚህ ምክንያት የሚመጣው የህዝብ ቁጥር መቀነስ የቻይናን የወደፊት እጣ ፈንታ አደጋ ላይ እንደሚጥል አስጠንቅቀዋል። በአሁኑ ጊዜ የቻይና መንግስት ልጅ መውለድን ለማበረታታት እድሜያቸው ከ3 ዓመት በታች ለሆኑ ህጻናት በአመት በግምት 3600 ዩዋን የሚሰጠውን ድጎማ ጨምሮ የሚያደርጋቸው ማበረታቻዎች ሁኔታውን መለወጥ ያልቻሉ ሲሆን ወጣቶች የቤተሰባቸው መጠን ለመገደብ አሁንም ከፍተኛ የሆነውን የልጆች ማሳደጊያ ወጪንና የስራ ዋስትና ማጣትን እንደ ምክንያት ማቅረባቸውን ቀጥለዋል ተብሏል። የሰው ህይወትን ለመቆጣጠር እንደ ቁጥር መገደብ የተመለከቱ ፖሊሲዎች ያስከተሉት የረጅም ጊዜ መዘዝ አሁንም የቻይናን የስነ ህዝብ ቀውስ እየቀረጸ ይገኛል የተባለ ሲሆን በሚሊዮኖች የሚቆጠሩ ህጻናት ሳይወለዱ እንዲቀጠፉ ከተደረገ በኋላ አገሪቱ በአሁኑ ወቅት የሰራተኛ የፈጠራ ባለሙያና የቤተሰብ እጥረት ገጥሟታል ተብሏል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። ከ70 ሺህ በላይ ክርስቲያኖች በብራዚል የባህር ዳርቻ ላይ ለጋራ አምልኮ መሰብሰባቸው ትዕይንት የዓለምን ማህበራዊ ሚዲያዎች ትኩረት የሳበ ሆኖ ነበር። ከ70 ሺህ በላይ ክርስቲያኖች በብራዚል የማናውስ ከተማ በሚገኘው የፓንታኔግራ የባህር ዳርቻ ላይ ለታላቅ የህዝብ አምልኮ መርሃ ግብር በማለዳ የተሰበሰቡ ሲሆን አማንሄር ማናውስ በመባል የሚታወቀው ይህ ዓመታዊ የአምልኮ ዝግጅት ምዕመናን በባህር ዳርቻው በመሰብሰብ እግዚአብሔርን በመዝሙር በጸሎትና በምስጋና የሚያመልኩበት መርሃ ግብር ሆኖ አልፏል። የስብሰባው ምስሎችና ቪዲዮዎች በማህበራዊ ሚዲያ በሰፊው ተሰራጭተው ብዙዎችን ያስደነቁ ሲሆን በብራዚል የሚካሄዱ ታላላቅ የህዝብ ክርስቲያናዊ አምልኮች አንዱ መሆኑን አሳይቷል። ተሳታፊዎች ስብሰባው በብራዚል ውስጥ በጌታ በኢየሱስ ክርስቶስ ላይ ያለው እምነት አሁንም ጠንካራና ሕያው መሆኑን የሚያሳይ ሕያው ምስክር መሆኑን ገልጸዋል። ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው ለዕለቱ ያዘጋጀንላችሁ የማራናታ ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ከዜና ማራናታ ተመልሰናል። እንግዲህ ተመልካቾቻችን ያለንበት ወቅት የክረምት ወቅት ነው። እንግዲህ በዚህ ሰዓት ደግሞ ብርድ፣ ዝናብ የተለመደ ነገር ነው። አለባበሳችንን አስተካክለን ለብርዱ የሚመጥን አልባሳትን ለብሰን እንድንወጣ በዚሁ መናገር እንፈልጋለን። ሰሞኑን ደግሞ ትንሽ የጉንፋን ወረርሽኝ እየታየ ነው አልፎ አልፎና ከብርዱም ጋር ስለሚገናኝ ራሳችንን የሚያሞቁ ልብሶችን በመልበስ ራሳችንን እንድንጠብቅ እንላለን። በቀጣዩ ፕሮግራማችን ስለ አለባበስ ነው የምናወራው። ተመልካቾቻችን እንግዲህ ስለ አለባበስ ስናስብ ልብስ አሁን ቅንጦት ሆኗል።
የማንነት መገለጫም ሆኗል፣ ስታተስንም ማሳያ ሆኗልና ልብስ ሰውነታችንን ከመሸፈን ባለፈ የተለያየ መልእክትንም ሲያስተላልፍ በተለያየ ዓለማችን ቦታዎች ላይ ስንመለከት ነበረ። በኢትዮጵያ እንኳን እንግዲህ በዓል ሲመጣ የምንለብሰው አልባሳት አለ። ለሰርግ፣ ለልደት በተለያየ ነገር ከፋፍለን አልባሳቶቻችንን እናሳያለን፣ ባህላችንንም ጭምር ማለት ነው። ከአለባበስ ጋር በተገናኘ ክርስቲያናዊ አለባበስ ምን ይመስላል የሚለውንም ለማየት በዚህ ዘመን ያሉ አለባበሶች ደግሞ የእውነት ብዙዎቻችንን በተለይ እህቶቻችንን የሚያስተች እኔንም ጨምሮ እየሆኑ ስለመጡ ከዚህ ጋር የሆነ ነገር ልንላችሁ ወደድን። መሲ ምን ትላለህ በዚህ ጉዳይ? እኔ እንኳን ብዙ ጊዜ ቀሚስ ነው የምለብሰው። አንቺ ጨዋ ነሽ በእውነት እኔ የምመሰክርልሽ። ከሴቶች አለባበስ ጋር በተያያዘ ነው እንግዲህ ያው አንቺ የሚያዘጋጀሽው ፕሮግራም ከተለያዩ ምንጮች የሴቶች አለባበስን በሚመለከት ብዙ ጊዜ ትችት ይቀርብበታል። ሴቶች አለባበሳቸውን ማስተካከል አለባቸው፣ ማረም አለባቸው በሚል የሚነሱ ብዙ ትችቶች፣ የተለያዩ ሀሳቦች እንዲሁም ትምህርቶች ይቀርባሉ። ብዙ ጊዜ ለሴቶች በተለይም ደግሞ ሕገ ወጥ የሆነ አለባበስ የሚለብሱ ሴቶች ይህንን ለመቀበል ይከብዳቸዋል። ጨዋዎቹ እንኳን ምንም አይሉም፣ ያንን አክሴፕት ያደርጋሉ። ነገር ግን ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ በዛ ዘመን የተጻፈ ነው ብለው ነው የሚያስቡትና በዛ ዘመን የተጻፈ ነው፣ ለዛ ዘመን ሴቶች የተጻፈ ነው ምናምን የሚል አስተሳሰብ ወይም አስተምሮ ወይም አመለካከት አለ። ነገር ግን በዛ ዘመንም ቢሆን ስርዓት ያጣ ቅጥ ያጣም አለባበስ መጽሐፍ ቅዱስ አይፈቅድም። በዛ ዘመንም ላሉትም በዚህ ዘመንም ላለነውም ጭምር አንደኛ እኛ የመንፈስ ቅዱስ ማደሪያንን የመንፈስ ቅዱስ ማደሪያ የሆነ ሰዎች ደግሞ ለአለባበሳችን ጥንቃቄ ማድረግ ይገባናል። የጾታ ጉዳይ የሴት የወንድ ጉዳይ ሳይሆን ክርስቲያናዊ አለባበስ ለወንድም ለሴትም ተገቢ ነው። በተለይ ግን እንደተባለው ያው በሴቶች ዙሪያ ላይ ብዙ ጊዜ የሚነሱ ነገሮች በጣም ከባድ ትችቶችን፣ ወቀሳዎችን ያስነሳል። አንዳንድ ጊዜ ቸርች ውስጥ አጫጭር ቀሚስ ለብሰው ከፊት የሚቀመጡ እና ከዛ በጣም ይጎትቱታል። ቀሚሱ ኦልሬዲ ከልኩ በላይ ምንም መሆን አይችልም እና እንደዛ አይነት ነገር ሲያደርጉ ይሄ እምብርት የሚያሳይ ሌሎች እርቃን ገላዎችን የሚያሳዩ አለባበሶች በምንም አይነት መመዘኛ መጽሐፍ ቅዱሳዊ ሊሆኑ አይችሉም። ከለላችንም ልናደርጋቸው አይገባም። በሌላ መልኩ ደግሞ ወንዶችም በተመሳሳይ መልኩ በጣም ሕገወጥ የሆነ አለባበስን ሲለብሱ የምናይበት ዘመን ውስጥም ነው ያለነው። ወንዶች በጣም አላግባብ የሆነ እርቃናቸውን የሚያሳይ ነገር በጣም የተጠባበቀ አንዳንድ ጊዜ ታይት ይሁን ምን ይሁን እንደለበሱ ራሱ እንኳን የሚዘገንን እንዲህ አይነት አለባበሶች ለወንዶችም ለሴቶችም የተፈቀደ አይደለም። መጽሐፍ ቅዱስ ስለ ሁሉም ነገር ነው የሚናገረው አይደል? ስለ ሁሉም ነገር ይናገራልና ሁሉም ነገር በስርዓትና በአግባብም እንዲሆን ይናገራልና እንግዲህ ቀሪውን ደግሞ ከተለያዩ ምንጮች ወዳገኘናቸው እንለፍ መሰለኝ። ወደ ፕሮግራሙ እናልፋለን። ብዙ እንደምትማሩበት ተስፋ አደርጋለሁ። መልካም ጊዜ ይሁንልን። በክርስትና እምነት ውስጥ ስርዓታማና ጨዋነት የተሞላበት አለባበስ ከውጫዊ ውበት ይልቅ የውስጥ ማንነትን፣ ቅድስናን፣ ለፈጣሪ የሚሰጥን ክብር የሚያንጸባርቅ ትልቅ መንፈሳዊ እሴት ነው። ስለ ክርስቲያናዊ ጨዋ አለባበስ ታሪካዊ አመጣጡና አሁን ስላለው ዓለም አቀፋዊ አዝማሚያ በዝርዝር እንመልከት። መጽሐፍ ቅዱሳዊ መሰረትና ትርጉሙ በክርስትና አስተምሮ ጨዋ አለባበስ ማለት ሰውን በአካልም ሆነ በመንፈስ የማያሰናክል ክብርን የሚጠብቅና ትህትናን የሚያሳይ ነው። መጽሐፍ ቅዱሳዊ ውጫዊ ጌጥና ልብስ የሰውን ማንነት እንደሚገልጡ ያስተምራል። በመጽሐፍ ቅዱሳችን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ በማዕዘንና በወርቅ ወይም በእንቁ ወይም ዋጋቸው እጅግ በከበረ ልብስ አይሁን ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ለሴቶች የሚገባው ውበት በውጫዊ የጸጉር ሹሩባና በወርቅ ጌጥ ሳይሆን በእግዚአብሔር ፊት ዋጋው የበዛው የዋህና ዝምተኛ መንፈስ መሆኑን ያብራራል። የዚህ መጽሐፍ ቅዱስ ክፍል ዋና ዋና መልእክት ክርስቲያናዊ አለባበስ ግብዝነት፣ ትዕቢትን፣ ሌሎችን ለኃጢአት የሚጋብዝ ፍላጎትን የሚያስወግድ መሆን አለበት የሚል ነው።
የጨዋ አለባበስ ታሪክ በክርስትና በታሪክ ሂደት ውስጥ የክርስቲያኖች አለባበስ በማህበረሰብ ውስጥ ትልቅ መለያ ምልክት ነበር። በጥንቱ ሮም ግዛት የነበሩ ቀደምት ክርስቲያኖች ከወቅቱ ማህበረሰብ በተለየ ረጅም ሰፋ ያሉና አካልን የሚሸፍኑ ልብሶችን ያዘወትሩ ነበር። በተለይ ያገቡ ሴቶች ራሳቸውን የመሸፈን ልማድ ነበራቸው። የመካከለኛው ዘመን የቤተክርስቲያን ተጽዕኖ ከፍተኛ ስለነበር አለባበስ የሰውን የሃይማኖትና የማህበራዊ ደረጃ መገለጫ ተደርጎ ይታይ ነበር። በዛ ዘመን ክርስቲያን ሴቶች ረጅም ቀሚስና ሻሽም ያደርጉ ነበር። የፕሮቴስታንት ሪፎርሜሽን የአናባፕቲስት ቡድኖች ማለትም እንደ ሜኖናይት ያሉ የክርስትና ክፍሎች በአንዳንድ የዓለም ክፍል እስከ ዛሬ ድረስ ከዘመናዊ ዓለም ተለይተው የጥንቱን እጅግ ወግ አጥባቂ ልሙጥ አለባበስ ሲከተሉ ይታያል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የክርስትና አለባበስ ከባህል ጋር ተዋህዶ የቆየ ነው። ነጭ የሀገር ባህል ልብሶች፣ ረጅም ቀሚሶች፣ ነጣ ያሉ ሻሾች ወይም ነጠላዎች ወደ ቤተክርስቲያን ሲኬድ የቅድስናና የጨዋነት መገለጫ ሆኖ ይቆጠራሉ። ዓለም አቀፋዊ አዝማሚያ በአሁኑ ጊዜ ጨዋ አለባበስ ወይም ሞደስት ፋሽን የሃይማኖት መመሪያ ብቻ መሆኑ ቀርቶ ቢሊዮን ዶላሮች የሚንቀሳቀሱበት የዓለም አቀፍ የፋሽን አዝማሚያ ሆኗል። ረጅም ቀሚሶች፣ ሰፋ ያሉ ሱሪዎች፣ ከፍተኛ አንገት ያላቸው ሸሚዞችና ረጅም እጅጌዎች በዚህ ዘመን በብዙዎች ተወዳጅ የሆኑ የልብስ አይነቶች እየሆኑ ይገኛሉ። በርካታ ክርስቲያኖች ሴቶች ለግል ምቾትና ለክብር ሲሉ ሰፋፊ ልብሶችን የሚመርጡ ሲሆን እንደ ዛራ፣ ኤችኤንኤም እና አሶስ ያሉ ትልልቅ የዓለም ብራንዶች አሁን ላይ የራሳቸውን የሞደስት ዌር ስብስብ እያዘጋጁ ለገበያም ያቀርባሉ። የዘመናዊ ክርስትና የፋሽን ንቅናቄ ዋና ዓላማ ሳቢና ዘመናዊ መሆን ይቻላል፣ ነገር ግን ሰውነትን ሳያጋልጡና ክብርን ሳይቀንሱ የሚልም ሀሳብ አለው። ይህም ወጣቶች በሃይማኖታዊ እሴቶቻቸው እየኮሩ ከዘመኑ ጋር እንዲራመዱ እየረዳቸው ይገኛል። የፋሽን ኢንዱስትሪው በሴቶች የጨዋ አለባበስ ወይም ሞደስት ድሬሲንግ ላይ ያሳደረው ተጽዕኖ በሁለት እጅግ በጣም ተቃራኒ መንገዶች የሚገለጽ ነው። በአንድ በኩል ኢንዱስትሪው የጨዋ አለባበስን እንደ ትልቅ የንግድ እድል አይቶ በቢሊዮን ዶላር የሚቆጠር ገበያ የፈጠረ ቢሆንም በሌላ በኩል ደግሞ የጨዋ አለባበስ እውነተኛ መንፈስና ትርጉምንም አበላሽቶታል የሚሉ ጠንካራ ትችቶችም ይነሱበታል። የፋሽን ኢንዱስትሪው የጨዋ አለባበስን እሴት እንዴት እያጠፋው እንደሆነ የሚከተሉትን ዋና ዋና ነጥቦች ያብራራሉ። አንደኛ፣ የጨዋነትን ትርጉም ማዛባት። የጨዋ አለባበስ ዋናው መንፈሳዊና ስነ ምግባራዊ መሰረት ትህትና ማሳየት፣ ትኩረት ወደ ውጫዊ አካል አለመሳብና አላስፈላጊ የሰውነት ክፍሎችን መሸፈን ነው። ሆኖም የፋሽን ምርቶች ሞደስት የሚለውን ቃል የንግድ ምልክት ወይም ማርኬቲንግ ቤዝወርድ አድርገውታል። ለምሳሌ ረጅም ቀሚስ ሆኖ ነገር ግን በጣም ጥብቅ ብሎ የሆነ ወይም ግልጽ በሆነ ጨርቅ የተሰፋ ልብስን ሞደስት በሚል ስያሜ ለገበያ ያቀርባሉ። ይህ ደግሞ የቃሉን እውነተኛ ትርጉም ያጠፋዋል። ሁለተኛ፣ ከመጠን ያለፈ ፍጆታ መለወጥ። በክርስትናም ሆነ በሌሎች እምነቶች ጨዋ አለባበስ ከቀላልነትና ራስን ከመግዛት ጋር የተያያዘ ነው። የፋሽን ኢንዱስትሪው ግን ጨዋ አለባበስን ከፈጣን ፋሽን ጋር አጋብቶታል። ሴቶች ሁልጊዜ አዳዲስ ዲዛይኖችን እንዲገዙ፣ ቁምሳጥናቸውን በልብስ እንዲሞሉና በቁሳቁስ ውድድር ውስጥ እንዲገቡ ይገፋፋቸዋል። ይህ የቅንጦት ትርፍ ፍለጋ ጉዞ ከጨዋነት በስተጀርባ ያለውን የትህትና መንፈስ ይቃረናል። ሶስተኛ፣ የንግድ ትርፍን ከእሴት ማስቀደም። ትልልቅ የፋሽን ኩባንያዎች ወደ ጨዋ አለባበስ ገበያ የገቡት ስለ ሃይማኖታዊ እሴት ወይም ስለ ሴቶች መብትና ክብር ተቆርቁሮ ሳይሆን ገበያውን ትልቅ ገንዘብ ማግኛ ምንጭ እንዲሆናቸው በማሰብ ነው። ዲዛይነሮቹ ስለ እምነት፣ ስርዓት፣ ሕግ ጥልቅ እውቀት ስለሌላቸው የአንድን ሃይማኖት የአለባበስ ሕግ የሚያፈርሱ ልብሶችን ዘመናዊ የጨዋ ልብስ በሚል ስም ያመርታሉ። ይህም ምዕመናንን ግራ ያጋባል። አራተኛ፣ በባህላዊ ሃይማኖት ላይ የምዕራባውያን ተጽዕኖ ጫና መፍጠር ነው። ኢንዱስትሪው ባህልን፣ ሃይማኖትንም ሆነ የጨዋ አለባበስ አይነቶችን ወደ ምዕራባውያን የቅንጦት ባህል ይለውጣቸዋል።
በዚህ ምክንያት ልብሶቹ ከመጠን በላይ የተንዛዙ ለዕለት ተዕለት ህይወት የማይመቹና በጣም ውድ እየሆኑ ይመጣሉ። ይህ ደግሞ ተራው ህዝብ ሊገዛው የማይችለውና አለባበሱን የሀብታሞች መገለጫ ብቻ የሚያደርግ ስሜትን ይፈጥራል። በአጠቃላይ የፋሽን ኢንዱስትሪው ጨዋ አለባበስ በዓለም መድረክ ላይ ይበልጥ ተደራሽና ተቀባይነት ያለው እንዲሆን ቢያደርግም የውስጥ መንፈሳዊ ይዘቱን፣ ትህትናውን፣ ቀላልነቱን በመንጠቅ ወደ ውጫዊ ቁሳዊ ጌጥነት ለውጦታል በማለት ብዙዎችም ይናገራሉ። መምህር ተመስገን ዘገየ ስለ አለባበስ በብዕሩ ካኖረው የተወሰነ ነገር እንበላችሁ። ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው። መጽሐፍ ቅዱሳችን ላይ በዘዳግም 22:5 ላይ የተቀመጠ ቃል ነው። ስለ አለባበስ መነጋገር እያስፈለገን እውነተኛ ክርስቲያን ባነጋገሩ፣ ባረማመዱ፣ ባመጋገቡ፣ ባለባበሱ ብቻ በሁሉ ነገር የተለየ መሆን ስላለበት ነው። ይኸውም ሁሉን በአግባብ በስርዓት ስለማድረግ ነው። እህቶቻችን ላይ ማተኮር ያስፈለገው ደግሞ በአብዛኛው ጊዜ ትችት የሚበዛው እነሱ ላይ ስለሆነ ነው። እነሆ ውድድሩ ከእለት እለት እየጨመረ እየከፋ ነው። ለመልካም ነገር መወዳደር ባልከፋ፣ ነገር ግን በከተማችን በተለይም በዋና ዋና መንገዶች ላይ የምናየው የእህቶቻችን አለባበስ አንዷ ከሌላው ልቃ በልጣ ለመታየት የሚደረግ ግብ እንደሆነ መገመት አያዳግትም። አብዛኞቹም ስለተመቸኝ የምወደው አይነት አለባበስ ስለሆነ ነው እንዲህ የምለብሰው ይሉናል። ይሁን እንጂ እውነታው ሌላ ይመስላል። ምክንያቱም ብርድ ልብስ ለብሰን እንኳን በማንቋቋመው የብርድ ወቅት ሰውነትን በቅጡ የማይሸፍን ብጣሽ ጨርቅ ጣል አድርጎ መውጣት እንዴት ያለ ምቾት ነው! እጅግ አስጨናቂ ሙቀት ባለበት ሰዓት ሰውነት ላይ ተጣብቆ ሌላ ጭንቀት የሚፈጥር አለባበስ እንደምን ብሎ ያስደስታል? አላማችን ምንም ይሁን እሱ ላይ የመከራከር ፍላጎት የለንም። ነገር ግን አለባበሳችን እንደ ክርስቲያን እንፈትሸው ዘንድ ይገባልና አብዛኞቹ ሴቶች ይህን ተግባር ስልጣኔ እንጂ ስህተት ነው ብለው አያምኑም። ለእነዚህ ሴቶች ከሃይማኖት ብቻ ሳይሆን ከባህላችን ጭምር ያፈነገጠውን የምዕራባውያን አለባበስ መልበስ ዘመናዊነት ነው። ላንቺስ? መጽሐፍ ቅዱስስ ምን ይላል በዚህ ጉዳይ ላይ? ማንኛውም ሴት የሰውነቷን ቅርጽ የሚያሳይ ወይም ክፍትፍት ልብስ ለብሳ መሄዷ የሁሉንም ወንዶች ስሜት መፈታተኗ እርግጥ ከመሆኑም በላይ በመንፈሳዊ ሕይወት ደካማ የሆኑትን ደግሞ ለኃጢአት አጋልጦም ይሰጣል። እዚህ ላይ የተሳሳተው በራሱ ደካማነት ነው ብሎ ምክንያት መስጠት አይቻልም። እግዚአብሔር የሚጠይቀው በማን ተሰናከለ የሚለውን ጭምር ነውና። በክርስትና ደግሞ ሰውን ማሰናከል እጅግ የከፋ ኃጢአት ነው። ከነዚህ ከታናናሾቹ አንዱ የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። መጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ ያለ ቃል ነው። አንዳንድ ሴቶች እግዚአብሔር ምን ሰራሽ እንጂ ምን ለበሽ አይለኝም ይላሉ። እግዚአብሔር ግን እንዲህ ይላል፣ እንግዳ ልብስ የሚለብሱትን ሁሉ ቀጣለሁ። በትንቢተ ሶፎንያስ ምዕራፍ 1 ቁጥር 18 ላይ ያለ ቃል ነው። እንግዲህ የሴቶችን እንቀበል ወይስ የእግዚአብሔርን? ምርጫው ያንቺው ነው እህቴ። መጽሐፍ ግን እንዲህ ይላል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ በሴቶችና በወንዶች መካከል ያለባበስ ልዩነትም ሊኖር ይገባል። ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው። ዘዳግም ምዕራፍ 22 ቁጥር 5 ላይ የተቀመጠ ቃል ነው። ታዲያ ቀሚስን የወንድ ሱሪን የሴት ማን አደረገው? ይህ የሰነፍና ስህተታቸውን ምክንያት የሚሹ ሴቶች የሚያነሱትም ጥያቄ ነው። ተፈጥሯችንን ብቻ በማየት ሕሊናችን ራሱ ቢናገር ሱሪ የወንድ ነው፣ ቀሚስ የሴት ነው። ተፈጥሮ እንኳን አያስተምራችሁም? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የተቀመጠልን ቃል ነው። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 16 ቅዱስ ጳውሎስ እንዳለው ስህተት መሆኑን መናገር እንጂ መከራከር አያስፈልግም። ክርስትና በምርጫ ነው። ከዚህ ላይ ግን ቀሚስ ሲባል ከውስጥ ሱሪ የማይሻለውን ብጣሽ ጨርቅ እንዲሁም ቁመቱ ረዥም ሆኖ ከሰውነት ጋር የሚጣበቀውን አይነት አለባበስ ማለት እንዳልሆነ ልብ እንበል። እህቶቻችን ሆይ ማስተዋልን ትላበሱ ዘንድ ለምናችኋለሁ። መሰልጠንን ወይም መሰይጠንን ትለዩ ዘንድ ይሁን። ሰውነትሽን የእግዚአብሔር ቤተ መቅደስ ነውና ሁሉም በአግባብ በስርዓት አድርጊለት። ደግሞም ክርስትና ራስ ወዳድነትን አብዝታ ትጠላለች። ምንም ነገር ስናደርግ ስለሌላው ሰው ልናስብ ያስፈልገናል። እኛስ ሰውን ወደ ዝሙት ሊያመራው ስለሚችል አለባበሳችን እጅግ ተጨነቅን። ነገር ግን
ቅዱስ ጳውሎስ ወንድማችንን ስለማሰናከል ምን አለ? መብል ወንድሜት የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ስጋ አልበላም አለ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 13 ላይ። እንግዲህ ክርስትና እዚህ ድረስ ነው። ስለ ራሳችን ብቻ ሳይሆን ስለ ወንድሞችና እህቶቻችን የምናስብበት፣ ለእነሱም መሰናከያ እንዳንሆን እየተጠነቀቅን ሁሉም በአግባብና በስርዓት የምናደርግበት፣ እምነታችንን በምግባር የምንገልጽበት ነው። የምዕራባውያን በዓል ከሆነው አለባበስም ሆነ የምንዝር ጌጥ ራስሽን አርቀሽ በሚያኮራው ኢትዮጵያዊ ባህላችን ተዋቢ ዘንድ እግዚአብሔር እርዳሽ። እግዚአብሔር ለሁላችንም አስተዋይ ልቦና ይስጠን። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን እንግዲህ የነበረን ቆይታ ይህንን ይመስል ነበር። ስኬፕ ፍሮም ሄል ተከታዩ ክፍል ሳምንት የሚቀጥል ነው የሚሆነው። ሀገራዊ የምክክር መድረክ በሀገራችን ውስጥ በታሪክ ለመጀመሪያ ጊዜ እየተካሄደ የሚገኝበት ወቅት ነው የምንገኘው። ይህ ሀገራዊ የምክክር መድረክ የተሳካ እንዲሆን ባለፈውም ሳምንት ስንናገር እንደነበር ነው እንድትጸልዩ እግዚአብሔር አምላክ ጣልቃ እንዲገባ፣ ምክክሩ ወደ አንድነት እንዲያመጣን፣ ልዩነቶችን እንዲያስወግድ፣ እግዚአብሔር ለሁሉም ሰው ማስተዋልን እንዲሰጥ፣ እንደ ሀገር ማሰብ እንድንጀምር፣ ከኔነት ከብሔርተኝነት ከሆነ አስተሳሰብ ወጥተን ሀገራዊ አስተሳሰብ ሀገራዊ አመለካከት ኖሯቸው ተወያዮቹ በዚህ ልብና በዚህ መንፈስ ልዩነቶቻቸውን አስወግደው ወደ አንድነት እንዲመጡ ለሀገርም የሚበጅ ስለሆነ እንድንጸልይ በዚህ አጋጣሚ ዛሬ መልእክታችን ይሄ ነው። በዚህ ዙሪያ ላይ መጸለያችንን እንቀጥል። ቅድምም ደግሞ ያነሳነውም አለ። ወቅቱ የክረምት ወቅት ነው እና በሀገራችን ውስጥ አንዳንድ አካባቢዎች ብቻ ነው እየዘነበ ያለው። ስለዚህ በመላ ሀገሪቱ ወቅቱ የእርሻ ጊዜም ስለሆነ የአዝመራ ጊዜ ስለሆነ በዚህም አቅጣጫ ላይ እንድንጸልይ ይህንን ልናበረታታችሁ እንወዳለን። አብራችሁን ስለቆያችሁ ስለተከታተላችሁን ልባዊ ምስጋናችን የመነጨ ነው። ጌታ ኢየሱስ አብዝቶ ይባርካችሁ። የዛሬውን በዚያ በቃን። ሳምንት ጌታ ይፈቅዳ ብንኖር የምንገናኝ ይሆናል። እስከ ሳምንት መልካም ጊዜ እንዲሆን ተመኘን። ሰላም።